በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈት አልሻም በውድም በግድ ውስጤ ያለውን ስማኝ በገሃድ አሐዱን አሐድ አሐዱን አሐዱን አሐድ አሐዱን ቤተሰብ እንግዲህ ዛሬ ጨረቃዋኝ በአዲስ ነገር መታለች ማለት ነው። የዛሬው ደግሞ በጣም ልብ ይነካል ማለት ነው። በጣም ዛሬ እንግዲህ ሀይሚዬ ፖስት ያደረገቻቸው ነገሮች ማለት ነው በጣም ከባድ ነው ማለት ነው። ከምንም በላይ ማለት ነው የሰው ልጅ በፍቅር በህይወት እንግዲህ እንዴት እንዲያየው ነው እና እንዴት ተረዳ ነው ቢሆን ማለት ነው በብሩዬም ሆነ በሀይሚዬም ሆነ 50% የሚሆነው ሀይሚዬ ጋ ነው፣ 50% የሚሆነው ደግሞ ብሩኬ ጋ ነው ማለት ነው። ፍቅር ደግሞ በሂሳብ አይደለም ማለት ነው። በጣም ከባድ ነው በአሁኑ ሰዓት ሀይሚዬና ብሩኬ የሚወስኑባቸው ውሳኔዎች በጣም ከባዶች ናቸው ማለት ነው። ሀይሚዬና ብሩኬ እኮ ለእኛ ቃል የገቡት ለፋሚሊዎቻቸው ቃል የገቡት በእንደዚህ አይነት ነበረ አልነበረም። እናንተን ጥሩ ጥሩ ነገሮች እያመጣን እናንተን በመዝናናት የእናንተን ደስታ ነው የምንፈልገው ብዙ ያሉት ነገሮች ነበሩ ማለት ነው እንጂ በእንደዚህ አይነት መልኩ አልነበረም ሀይሚዬና ብሩኬን የጠበቅናቸው ማለት ነው። ምክንያቱም ለፋሚሊዎቹ እንደዚህ አይነት ቃል አልነበረም ቃል የገቡልን ማለት ነው። ግን በጣም ከባድ ነው ከምንም በላይ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። ሰላማችሁ ዝት ትረፍረፍ ይበልልኝ። በዓለም ዳርቻ የምትገኙ ወደ ሀገሬ ልጆች ሰላማችሁን ሁሉ መኝላችኋለሁኝ ማለት ነው። እንግዲህ ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ ከልብ አመሰግናለሁ ማለት ነው። ሀባዮችዬ ማለት ነው። እንግዲህ ዛሬም ሀይሚዬም በአዲስ ነገር ከች ብላለች። እንግዲህ ሁላችንም ዛሬ ሀይሚዬ በውስጠችው ነገር በጣም ልቦ የሚነካ ነገር ነው ማለት ነው። ምክንያቱም ፍቅር በሂሳብ አይደለም ማለት ነው ሁሉም ነገር እና ደግሞ ሀይሚዬና ብሩዬ ደግሞ ለፋሚሊዎቻቸው ለጨረቃዊ ፋሚሊዎች ደግሞ በእንደዚህ አይነት መንገድ አልነበረም ቃል የገቡት ማለት ነው። እናንተን የሚያዝናና እናንተን ፈታ በሚያደርግ ቪዲዮ ብለው ነበረ እንትን ያሉ ማለት ነው እንጂ በእንደዚህ አይነት ቀልድ አልየለም ማለት ነው። በጣም ከባድ ነው። ሀይሚዬም ከባድ ነው ሲና እየወሰነች ነው ማለት ነው። ለምሳሌ ሀይሚዬ እየወሰነቻቸው ውሳኔ እኔ እንዲያሰብኳቸው እና እንትንኳቸው ነገር አንድ ነገር ነው። አሁን ለምሳሌ አንድ ሰው ከሀገር ሲወጣ መጀመሪያ እንትን የሚላቸው ነገሮች በህይወቱም ሆነ እዛ ሄጄ ተማንጋ ነው የማርፈው፣ ተማንጋ ነው ማነው የሚቀበለኝ፣ ተማንጋ ነው የምኖረው የሚሉት ውሳኔዎች ልክ እነዛ ማለት ነው። ሀይሚዬ ደግሞ እባክሽ ጨረቃዬ ለመረጋጋት ሞክሪ። ስንት የሚወዷችሁ ስንት የሚያከብሯችሁ ለእናንተ ብለው ስንት የሆኑላችሁ ፋሚሊዎች አላችሁ። ስለዚህ ፋሚሊዎቻችሁን በእንደዚህ አይነት መልኩ ባታስተናንቁና በእንደዚህ አይነት መልኩ እንትን ባትሏቸው ብዬ አስባለሁ ማለት ነው። በጣም ከባድ ነው። እንዴት ሀይሚዬና ብሩኬን አንድ ሰው ማስታረቅ ይጥፋ፣ አንድ ሰው እንትን የሚል ይጥፋ። እንግዲህ አይን ሁለታቸውም አልሸነፍ ባይ ሆነው እንግዲህ የዚህ ደረጃ እየደረሱ ይገኛሉ ማለት ነው። እዚህ ቦታ እየደረሱ ይገኛሉ። ማሻአላህ 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 ብለናል ማለት ነው። ፈክዬን ልታገባ ነው፣ አህመድዬን ተቀበለችው ማለት ነው። ማሻአላህ
አላህ ትክክለኛው መንገድ ይመራችሁ። የኛ ማሻላ 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 ብለናል ማለት ነው። በጣም ደስ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለው አልሐምዱሊላህ ሁላችሁም ሰላም ብያለሁ። ሰላማችሁ ረፍረፍ ይበልልኝ እና ዛሬ በጣም ደስ በሚል ቪዲዮ መጥቻለሁ ማለት ነው። እንግዲህ ዛሬ ፈኪዬ አህመድን ተቀብለዋለች፣ ልታገባ ነው ማለት ነው። ማሻአላህ 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 ብለናል። አላህ ያጣምዳችሁ ብለናል ማለት ነው። ማሻአላህ በዛ አጋጣሚ እናንተን የተዋወቅኳችሁ በቅርብ ሰዓት ነው፣ ግን በሁሉም ነገር ማሻአላህ አላህ ሱብሃነሁ ወተዓላ አሟልቶ እየሰጣችሁ ኢማን ያላችሁ ናችሁ። አላህ ይጨምር ላችሁ ተሰዋይን አለ ይጠብቃችሁ ማለት ነው። በዚሁ ቀጥሉበት ማለት ነው። ታሁን በላይ እናንተን እየዝናና እናንተን ፈታ የሚያደርግ ፈኪዬም ጀግናዋ ታታሪዋ ሴት ናት ማለት ነው። በጣም በቃ ጀግና ማለት ነው። ተስፋ ብዙ ነገር ተምረናል፣ ብዙ ነገር አይተናል ማለት ነው። ወንድማችን አህመድ ደግሞ ትናየው በቃ ለሴት ልጅ ትልቅ ቦታ አለው። ለሴት ልጅ የሚያከብረው ቦታ ትልቅ ነው እና ሁላችሁም ብትጣመሩልን አንድ ብትሆኑልን አላሁ አክበር በጣም ደስ ይል ነበር ማለት ነው። አላህ በዚሁ በጨረሻችሁ ታማራችሁ በቃ ቀጥሉበት። በዚህ አላህ ሱብሃነሁ ወተዓላ አይለያያችሁ፣ አንድ ያርጋችሁ ማለት ነው። በሱና ያገናኛችሁ ማለት ነው። ኢንሻአላህ የልጅ እናት የልጅ አባት ያደርጋችሁ ማለት ነው። በጣም ደስ ይላል። ከምንም በላይ ማለት ነው። ማሻአላህ ተባረከ ረህማን ፈኪዬ የኔ ጀግና ሴት ማለት ነው። በዚህ አጋጣሚ አላዲንሽ አላከም ጀግና ሴት ነሽ ማለት ነው። እዛ ላይ ደግሞ ስትሪያለሽ ማሻአላህ አላህ ይጨምርልሽ፣ ኢማን ያለሽ አላህ ሱብሃነሁ ወተዓላ ይጨምርልሽ ያርግልናል ብለናል። እንግዲህ እንትን ትመስላለች የዛሬው ቪዲዮ። በሌላ ተስፋ እንገናኝ። ባይ እነሱ ግን ሀይሚያ አንድ ነገር ብሩያ አንድ ነገር በቃ እንጂ ስላንቴ እንካ ስላንቴ እንጂ ስላንቴ እንካ ስላንቴ በቃ ይሄ ነው ጭቅጭቅ ለቀን ልክ እንደ ባልና ሚስት ይገወኝኝ የሚሉት አለ። ልክ እንደዛ ነው ሀይሚና ብሩኬ ማለት ነው። በቃ አንድ በህይወቱ ሰው ማለት ነው የሆነ ቤቱ ላይ ትኖር የሆነ ጭቅጭቅ ትኖርበት በህይወቱ ህይወት ይዞ በቃ ጭቅጭቅ ትኖርበት ስራም ሆነ ወይም ነው ተመልሶት ይመጣ ያንን ጭቅጭቅ ያስባል። ስለሚያስበው ሁሉም ነገር ይዘጋጋል፣ ሁሉም ነገር። ስለዚህ ሀይሚዬና ብሩኬ ደግሞ ልክ እንደዛ ይሆኑብን ማለት ነው። በቃ ሁለታቸው ሊደማመጡ አልቻለም። ሀይሚዬ እሷ ጋር ያለው ትናገራለች፣ ብሩዬ እሱ ጋር ያለው ትናገራለች። ዲያኔም እንደዛው በቃ ነገሩ እየተባባሰ ነገሩ ምናምን እያሉ ማለት ነው። እና ከባድ ነው። ግን ሀይሚዬና ብሩኬ የፋሚሊዎቻችሁን ብታከብሯችሁ፣ ፋሚሊዎቻችሁን እና ለእናንተ የሚወዷችሁ ለእናንተ ያላችሁ ቦታ ለእናንተ ያላችሁ ማንነት እኛም ባንነግራችሁ እናንተ ስለማታውቁን፣ ግን የማዳምዬን ቅመሞች አክብሮልን ይጨነቃሉ። በእኛ የተጨነቁ ስንት አሉ፣ በእኛ የሆኑ ስንት አሉ ብለን ማሰብ አለ። እኛ እኮ ለነሱ ይሄ አይገባቸውም፣ የኛ ጭንቀት አይደለም እኮ ለነሱ የሚገባቸው ስንት ነገር አለ ብሎ ዘወር ብሎ ለፋሚሊ፣ ምክንያቱም ክብር ለፋሚሊ ግዴታ ነው ከምንም በላይ ማለት ነው። እና ሀይሚዬና ብሩኬ ፋሚሊዎቻችሁም በእንደዚህ አይነት ቦታ በእንደዚህ አይነት ነገር እንትን ባትሉ፣ ምክንያቱም ተጎናችሁ ብዙ ወዳጆች እንዳላችሁ ደግሞ ተጎናችሁ ደግሞ ብዙ ጥላቶች ቢኖራቸውም ተበለጮቹ ግን ወዳጆች ስለሆናቸው ወዳጆቻቸው በእንደዚህ አይነት መልኩ ባታስቀይሙ ብዬ አስባለሁ። ምክንያቱም ዛሬማ እንደዚህ ነገር በቃ ነገም ጭቅጭቅ ዛሬም ጭቅጭቅ እንደው ኧረ አይሰለችም? ይሰለቻል። በቃ የሚቋጭ ነገር ታሆነ ማቋጨት እንጂ እንደ ክረምት 24 ሰዓት አሁንም ቪዲዮ ነገም ቪዲዮ በዛም ተመጣኝ በጣም ይሰለቻል ማለት ነው። በቃ ምንድነው የሚባለው? ማረምት ይበዛ ይመራል ይባላል። ማረምት ይበዛ ይመራል ከምንም በላይ ማለት ነው። እና ሀይሚዬና ብሩኬ ደግሞ በአሁኑ ሰዓት በቃ እየተስማሙ የለም እላለሁ። ሀይባዮችዬ እንግዲህ በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ በያላችሁበት አላህ ይጠብቃችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ሼር እያደረጋችሁ አበረታችሁ። ሰብስክራይብ በመታገኝ ከልብ አመሰግናለሁኝ። የኔ ቅመሞችዬ በያላችሁበት አላህ ይጠብቃችሁ። ሰላማችሁን ሁሉ ይብዛልኝ እያልኩኝ በዙ ሰናበታችኋለሁኝ። በሌላ ቪዲዮ እስከምንገናኝ
ሰላም ዋሉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለሁላችሁም መልካም ቀን መልካም ምኞት እመኝላችኋለሁ። ባይ ባይ። ሰላም ሁኑልኝ የማዳምዬ ቅመሞች። በጽናት ቆሞ በስቃይ ወኔ ጌታዬ አላህ ነው ሙስሊም ነኝ እኔ ሌላ ላመልክም ጌታዬ አንድ ነው እኔም እርሱ ነኝ እርሱም ከኔ ነው ልሰቃይ ልሙት ያሻህን አርገኝ ለኢስላም መሞት እድሉ አይገኝ ልሙት ልሰዋ በአላህ መንገድ ሽንፈታ ልሻ በውድም በግድ ውስጤ ያለውን ስማኝ በገሃድ